ፖለቲክስ ዘ አርት ኦፍ ፖሲቢሊቲ የሚሉት ነገር አለ አይደለ? ሳይንሱ መሆን በሚችለው ነገር ላይ ነው ፖለቲካ የምትሰራው፣ ጥበብ ነው። ይህንን ዊዝደም የያዙ ሰዎች በፖለቲካ ውስጥ ለማስከበር ለህዝባቸው ለመቆም ከብዙ አቅጣጫ ማየት ይጠበቅባቸዋል ብዬ አስባለሁ። በኢትዮጵያ ፖለቲካ ውስጥ አሁን ይህንን አጀንዳ ስናነሳ ሶስት ነገር ማየት ያስፈልጋል። የሀገር ውስጥ ፖለቲካ፣ ከባቢያዊ ነገር፣ የቀጠናውን ፖለቲካ እና የህዝብ ለህዝብ ግንኙነት። በፋኖም እንበለው በህዋት ውስጥ ያሉ ሰዎች፣ በሌላም መልኩ ያሉ ሰዎች ይገነዘቡታል ብዬ አምናለሁ። ህዋት የአማራ ህዝብ ላይ የፈጸማቸውን ወንጀሎች፣ በደሎች እናንተ ዘርዝረን የምንዘልቀው አይደለም፣ ስንታገለውም ስለነበረ ይታወቃል። የወልቃይት ጉዳይ በባዶ 6 ላይ የተፈጸሙ ወንጀሎችን እናውቃለን። ማወቅ ብቻ ሳይሆን እውቅና ለዛ እንሰጣለን፣ ታግለናለን። ነገር ግን አሁን አጀንዳው ሲመጣ ከብልጽግና ስትራቴጂ አንጻር መፈተሽም ግድ ነው። ዛሬ ለምንድን ነው የብልጽግና ካድሬዎች፣ አንዳንድ ዩቲዩበሮች፣ የዲጂታል ክንፉ ልክ የወልቃይት ብቸኛ ተቆርቋሪ ሆነው በትግራይ ህዝብና በአማራ ህዝብ መካከል ጩኸት እንዲበረክት፣ ግጭት እንዲነሳ የሚቀሰቅሱት? ኦህዴድ ብልጽግና በወልቃይት በራያ ጉዳይ አጀንዳዎችን ለምንድን ነው የሚያመጣቸው? ታስታውስ እንደሆነ እኛ አሁንም ጭምር እንጮህ ነበር ራያ ላይ በሚሆነው ነገር። የህወሓት ሰራዊት ገብቶ ሰው ገደለ፣ አፈነ፣ ወሰደ። ይሄ ደግሞ ኮሎኔል መሐመድ የሚባለው መከላከያ ሰራዊት ውስጥ ቁልፍ የአካባቢው አዛዥ ቁጭ ብሎ የአጋርነቱ ለህወሓት ያሳይ ነበረ። ያ ግን ከኦህዴድ ብልጽግና የተሰጠውን አሳይመንት ነው ሲወጣ የነበረ። በራያና በህወሓት መካከል፣ ታጣቂዎች መካከል ግጭት እንዲፈጠር ይፈልግ ነበር። በመካከሉ ምን ይላሉ? ከኦህዴድ ስትራቴጂ አንጻር ስታየው የአማራ ባለስልጣኖች፣ ይሄ የምክትል አስተዳዳሪው፣ የአማራ ክልል የኮሚኒኬሽን ጉዳዮች ኃላፊ፣ ይሄው አጠገባቸው ራያ ላይ ህወሓት ምሽግ ቆፍሮ ቀርቦ እያለ ከህወሓት ጋር ፋኖች አይዋጉም፣ ፋኖች ከኦላ ጋር ከሸኔ ጋር አይዋጉም ብለው ክስ ያቀርቡ ነበረ። ፋኖ ከህወሓት ጋር እንዲዋጋ ማን ይፈልጋል? ኦህዴድ ብልጽግና። ምስለኔዎቹ ደግሞ ታዘው ያንን ባለማስፈጸማቸው ፋኖን ህዝብ ሰብስበው ይወቅሱ ነበረ። ለአማራ ህዝብ ቆም ያለው ይላል፣ ግን ከህወሓት ጋር አይዋጋም እየተባለ ይከሰስ ነበረ። ስለዚህ መፈተሽ የመጀመሪያው ያለበት ከኦህዴድ ስትራቴጂ አንጻር ራያና ወልቃይት በትግራይና በአማራ ህዝብ መካከል መጫወቻ ካርድ እንደሆነ፣ የኦህዴድ ካርድ እንደ ሎተሪ እንደሚያዩት የሚገነዘብ አካል ካለ ጥሩ ነው። ለአንደኛው አይዞ ይላል፣ ወደዚህ ወደ ወሎ እንዲመጡ ያደርግና በራያ ውስጥ የነበሩ አመራሮችን ህወሓትን ከበን እናጠቃልንና ከኛ ጋር ሆኑ ብሎ እነሱም በፕሮፓጋንዳ ይጠቀማል። በሌላ መልኩ ጠለምት አካባቢ የምንሰማቸው ነገሮች አሉ። የተከዜ ዘብ ብሎ ደግሞ ከመከላከያ ሰራዊቱ ጋር የተከዜ ዘብ ድንበሩ እየጠበቀ ነው ይላል። ለወልቃይት አስቦ አይደለም። ቅድም እንደልከው የፋኖ መጠናከር ነው እንጂ ፋኖ ባይጠናከር ህወሓትን ለህወሓት የቀረበለት ጥያቄ ነበር እኮ ታስታውስ እንደሆነ መሳሪያችሁን እንደያዛችሁ ወደ ቦታችሁ ትመለሳላችሁ፣ ፋኖን እንቅጠም፣ ከዛ በኋላ ወደ ሻዕቢያ እንሂድ የሚል ነበረ። ህወሓቶች ይህንን አልተቀበሉም። በአደባባይ አመራሮቹም ተናግረዋል። ስለዚህ ይሄን በትግራይና በአማራ ህዝብ መካከል በፋኖና በህወሓት መካከል ለመቀራረብ አንደኛው መንገድ ነው ብዬ አስባለሁ። ሌላው ታስታውስ እንደሆነ እንደዚሁ ሸኔም እኮ እንደዚሁ ተመሳሳይ ነገር በዳሬ ሰላም ቀርቦለት ነበረ። ከነ መሳሪያ ግባ፣ ለእኔ ተገዛ እንጂ ጠቅላይ ሚኒስትሩ አቋሙ ነው። በስልጣናት ትምጣ፣ ሁሉን ነገር ይሰጣል። አሁን የመጣው ኃይል ግን ከሰሜኑ የሚመጣው ኃይል ስልጣናችንን ንጥቀውና ከኛ ጋር ተባበር ተብሎ ነበረ። ጃለመሮ ይሄ ያዋጣም ብሎ ትቶታል። ስለዚህ የኦህዴድ ስትራቴጂ፣ የኦህዴድ ብልጽግና ስትራቴጂ ወልቃይትና ራያ በአማራና በትግራይ ህዝብ መካከል የማይጠፋ እሳት አድርጎ ተፋጠው እንዲቆዩ የግጭት ቀጠና እንዲሆን ይፈልጋል። የዛን ጊዜ 4 ኪሎ ይረጋጋል፣ ማዕከላዊ መንግስቱ ይጸናል ብሎ ያስባል። ሰሜኑ ወደ 4 ኪሎ የሚያደርገው እንቅስቃሴ አይኖርም ነው። ይሄ ከኦህዴድ ስትራቴጂ አንጻር መፈተሽ ያለበት ይገነዘባሉ ብዬ አስባለሁ። ሌላው በሀገር ውስጥ ፖለቲካ፣ በሀገር ውስጥ ፖለቲካ የታጠቀው ኃይል እነማን ናቸው? ሸኔ አለ፣ ፋኖ አለ። እንግዲህ የታጠቀ ኃይል በተቋሚ ደረጃ ከፈረግነው ህወሓትም አለ፣ በቤኒሻንጉል የጉሙዝ አማጺ አለ። እንግዲህ በሶማሌም አዲስ የተነሳ ንቅናቄ እንዳለ ይሰማል። በአፋር ደግሞ ጉጉሞ አለ። እነዚህ ኃይሎች በሀገር ውስጥ ጉዳይ ብልጽግና ለማስወገድ ጥምረት፣ ጊዜያዊ ጥምረት፣ ስልታዊ ጥምረት ወይም ስትራቴጂካል አሊያንስ መፍጠር ከጀመሩ
ፋኖ ህዋትን ስለጠላ ከዚህ ጨዋታ ውጭ ይሆናል ወይ? 4 ኪሎ ምናልባት ብልጽግናን አስወግደን ለሁሉም ኢትዮጵያኖች የሚመች ስርዓት እንመሰረታለን ካልክ ከማን ጋር ነው የምትነጋገረው? የፋኖ ኃይሎች ከህዋትም ጋር መስራት የለባቸው፣ መነጋገር የለባቸው። ከሸኔም ወይም ደግሞ ሸኔ የሚለው መንግስት ነው፣ ራሳቸውን ኦላ ነው ብለው የሚጠሩት የኦሮሞ ነጻነት ሰራዊት ከኦላም ጋር መነጋገር የለበትም። ይህንን እኮ ጀነራል ተፈራም አስረስም እኛ ላይ መቶ ተናግሮታል። ጦርነቱን ወይም ብልጽግናን ብቻችንን ማሸነፍ እንችላለን፣ ግን ከድህረ ብልጽግና በኋላ የምትመሰረተው ኢትዮጵያ ሁሉንም አካል ያሳተፈ መሆን አለበት። ትጥቅ አንስቶ የራሴ ዓላማ አለኝ የሚል ቡድን አለ። ከነዛ ጋር መነጋገር ያስፈልጋል። የጎንዮሽ ግጭቱን አቁመው ዋናው ጠላት ላይ ማነጣጠር ብለዋል። ዋናው ጠላት የሚሉት 4 ኪሎ ያለው ነው። ብልጽግና የሚቆጣጠረው ሴል ላይ እናተኩር ነው እንጂ ፋኖ ከህዋት ጋር በጀርባ ይዋጋል፣ ከፊት ለፊት ከብልጽግና ጋር ይዋጋል። ከወዲድ ብልጽግና ጋር ምስለኔዎቹ ስላሉ ያው ባዴኖችም ስላሉ ከነሱም ጋር ይዋጋል። እንደገና በሶስተኛ ደረጃ ሌላ ጠላት ደግሞ ከሸኔም ጋር መዋጋት አለበት ወይ ነው። የጊዜ የቦታ መመረጥ ይጠይቃል። ስለዚህ ሀገራዊ ፖለቲካ ስታየው፣ የአካባቢውን ፖለቲካ ስታየው የፋኖ ኃይሎች ከህዋት ጋር ቢነጋገሩ መጥፎ አይደለም። ግን ከህዋት ጋር ሲነጋገሩ የህዋት ባለስልጣናት እነሱም ስልጣናቸውን ለመጠበቅ ሁልጊዜ የሚያነሱት በተፈናቃይ ስም የሚያነሱት የዚህ የወልቃይት ጉዳይ የራያ ጉዳይ ህዝብ በራሱ ጊዜ ወስኖ የሚጨርሰው ነገር ነው። ኢትዮጵያ ውስጥ የዘውግ ፖለቲካ ሲገረሰስ የዛን ጊዜ ችግሩ ይፈታል። አሁን ባለው ተጨባጭ ሁኔታ ጉልበት አለኝ ብሎ ህወሓት ወልቃይትን መውሰድ አለብኝ ካለ ግን አያዋጣም። ለህወሓት የመጨረሻ ሞቱ ነው። ብዙ ጊዜ ይህን ተናግረዋል። የወልቃይትን ጥያቄ አንሳ፣ ነገር ግን ጄኒዊን የተፈናቀሉ ሰዎች ካለ ቤታቸው ነው፣ አገራቸው ነው፣ ይመለሱ። የወልቃይት ማህበረሰብ ይቀበላል። በራያም በተመሳሳይ የትግራይ ህዝብና የአማራ ህዝብ በባህል፣ በቋንቋ፣ በጉርብትና፣ በመልክዓ ምድር የተቀላቀለ የተዋሃደ ነው። መለየት አይቻልም። የቋንቋ መሰረቱ ግዕዝ፣ አማርኛም ከግዕዝ ነው የተወለደው፣ ትግርኛም ከግዕዝ ነው የተወለደው። ብዙም ልዩነት የላቸው። የተቀላቀለ የተዋሃደን ማህበረሰብ መለየት አትችልም። ከዚህ በኋላም እስከ ዓለም ፍጻሜ አንድ ላይ ይኖራሉ። ልክ ነህ። ከሌሎች ኢትዮጵያውያን ማህበረሰብ ጋር የአማራ ልሂቃን እንደውም ግፊት ማድረግ ያለባቸው ኃላፊነቱን በመውሰድ የአማራ ህዝብ ከሰሜን እስከ ደቡብ ከምዕራብ እስከ ደቡብ ጫፍ አገሬ ብሎ ተበትኖ ከዛው ማህበረሰብ ጋር ተዋህዶ ተቀላቅሎ ኢትዮጵያን ሰርቷል፣ ኢትዮጵያን አቆይቷል። የዚች ኢትዮጵያ የምትባል ሀገር ምሰሶ ሆኗል። ኃላፊነቱን ወስዶ ከትግራይ ሊቃን፣ ከኦሮሞ ሊቃን፣ ከሌሎችም ኢትዮጵያ ውስጥ ካሉ ብሔር ብሔረሰብ ሊቃን ኢትዮጵያን እንዴት እናስቀጥል፣ እንዴት እናቁም፣ አሁን የገጠማትን ፈተና እንዴት እንሻገር በሚል የንግግር መድረኩን በማድረግ እንደውም ኃላፊነት መውሰድ ያለባቸው እነሱ ናቸው። ህወሓት በሰራው ወንጀል ወደፊት ነገ ልክ እንደ ደቡብ አፍሪካ ትሩዝ ኤንድ ሪኮንሲሌሽን መሰረተን ተጠያቂነት መምጣቱ አይቀርም። አሁን ግን ጠላትን ቀንሶ የጎንዮሽን ግጭት አቁሞ ዋናው አጀንዳ ላይ ማተኮር ያስፈልጋል። ፋኖ ከኦላም ጋር በተመሳሳይ ንግግር አስፈላጊ ነው። የወንጀል ድርጊት በተለይ ከግድያ ጋር በተያያዘ የእርጋ ጊዜ የለውም። እሱን እናወራርደዋለን። ግን አሁን መጀመሪያ እንስሳይቱ እንዳለች መቀመጫ መጀመሪያ መሬት ያስፈልገናል፣ አገር ያስፈልገናል። ኢትዮጵያ ትኖራለች አትኖርም የሚል ጥያቄ ውስጥ እኮ ያለ ነው። ስለዚህ የህልውና ፋኖ የአማራ ህዝብ የገጠመውን የህልውና ፈተና ልሻገር ነው ብለዋል። የዛ ዋስ መከታ ነኝ ጠበቃ ነኝ ብለዋል። የትግራይ ህዝብ ውስጥም ህወሓት ህዝቡን ይዟል። ትግራይን የሚያስተዳድረው እሱ ነው። ስለዚህ እነዛን ቅድመ ሁኔታዎች አስቀምጦ በሌሎች ጉዳይ ላይ ተስማምቶ አንድ አጀንዳ ቀርጾ ላለመስማማት ተስማምቶ መሄድ ይቻላል። የጋራ ጠላት አላቸው። የጋራ አጀንዳ ግን መቅረጽ አልቻሉም። ኢትዮጵያ ፖለቲካ ተቃዋሚ ፖለቲካ ፓርቲዎች ችግራቸው ይሄ ነው። ፋሲል በጣም እኮ የተወሳሰበ ነገር አለ። አሁን ብልጽግና እኔም ማስማቃቸው ማአት ነገሮች አሉ። የትግራይ ሊቃን፣ የአማራ ሊቃን፣ የትግራይ ሽማግሌዎች፣ የአማራ ሽማግሌዎች፣ የሃይማኖት ሰዎች በትግራይና በአማራ ህዝብ መካከል ህወሓት የፈጠረውን ችግር ለመሻገር በሚል ውይይት እንጀምራሉ። ሁሉ ነገር አልቆ ሆቴል ተከፍሎ አዳራሽ ተይዞ ኦህዴድ ብልጽግና በደህንነቱ በኩል ያንን አስቁሟል። ከዚህ ቀደምም ያልኩት ነገር አለ። ፊልድ ማርሻል ብርሃኑ ጁላ ከጦርነቱ በፊት ኧረ የትግራይና የአማራን ህዝብ እናስነጋገር ብለው ገብተው ያነጋገሩትን ሰዎች ይህን ጥያቄ እንዳታነሱ ነው ያለው። ስለዚህ በሁለት ህዝቦች መካከል ዘላለማዊ ጠላትነት እንዲኖር ይፈለጋል። ይሄ ደግሞ 4 ኪሎ መንግስት ስልጣኑን ለማቆየት ይጠቅመኛል ብሎ ስላሰበ ነው። ስለዚህ
እንግዲህ በጣም ብልህ አስተዋይ መሆን ያስፈልጋል። ይሄ ነው ፖለቲካ ዘ አርት ኦፍ ፖሲቢሊቲ የሚባለው። ከትላንት ችግር ተምረ ዛሬ ላይ ቆመህ ነገን ማማተርን ይጠይቃል። የትግራይ የአማራ ሊቃን፣ የትግራይ ሊቃን፣ ፖለቲከኞች፣ አሰላሳዮች፣ የሌሎችም ብሔር ብሔረሰቦች በእንዲህ አይነት አጋርነት ውስጥ መምጣት ያስፈልጋል። የትግራይ ህዝብ የሚወክል አሁን ሌላ አካል ማን ነው ያለው? እንነጋገር ከተባለ ወደ ውይይት እንኳን እንምጣ ከተባለ ትግራይን የሚያስተዳድራት ህወሓት ነው። ብልጽግናም አልቻለም። በተደጋጋሚ ጦርነት ሞክሮ ህወሓትን ማሸነፍ ስላልቻለ እኮ አሁን ድንበሩን ተከዜ ላይ አድርጎ ወታደሩን እዛ አስቀምጦ ህወሓት ሰራዊቱን እያሰለጠነ እያስመረቀ ነው። እንደውም ለሌሎቹ ጥሪ እያቀረበ ነው። ጽምዶ የሚባለው ንቅናቄ ድንጋጤ የፈጠረውን የብልጽግና መረበሽ እየሰማን ነው። ስለዚህ ችግሩ ሊቋጭ የሚችለው በዘላቂነትም ሊፈታ የሚችለው እንግዲህ የአጭር ጊዜ፣ የመካከለኛ ጊዜ፣ የረጅም ጊዜ አጀንዳ ነድፎ ተወያይቶ ቀርጾ ህወሓት እንደ ድሮ የአማራን ህዝብ አታላ ብዙ የአማራ ታጋዮች በህወሓት ውስጥ ነበሩ። ግን ህወሓት የአማራን ህዝብ በጠላትነት ፈርጃ በማኒፌስቷ ውስጥ አስቀምጣ ለ27 ዓመት ፍዳውን አሳይታለች። አሁን የተጸጸተች ይመስለኛል። የአማራ ህዝብ በሌሎች ብሔረሰቦች እንዲጠላ ተበትኖ አሁን ለምሳሌ በኦሮሚያ ክልል ውስጥ ከ10 ሚሊዮን በላይ አማራ ይኖራል። ለሆድድ ብልጽግና ይህንን አጀንዳ ሰጥቶ አማራና በጠላትነት ፈርጆ በኦሮሚያ ፖለቲካ ውስጥ ተሳትፎ እንዳይኖረው ያደረገ ህወሓት ነው። አሁን የሚጸጽታቸው ይመስለኛል። ከተጸጸቱ የሚያርሙበትም ጊዜ አሁን ነው። የአማራን ህዝብ ይቅርታ ጠይቆ በዘላቂነት ከትግራይ ወንድሙ ህዝብ ጋር አቀላቅሎ አዋህዶ ሌሎች ማህበረሰብን ደርሶ የኢትዮጵያን ችግር በዘላቂነት ለመፍታት መተባበሩ አስፈላጊ ነው። በአማራ በኩልም ችግሮች ካሉ እንደዚህ በይቅርታ የሚታለፉ ማለት ነገሮች ይኖራሉ። ልሂቃኖቹ ግን ይህንን አድቅቀው አስበው አሰላስለው ዘላቂ ነገር ማሰብ አለባቸው። የኦህዴድ ብልጽግና በገጠሩ የኦሮሚያ ቀበሌዎች ውስጥ ኮረኔገኛ፣ ጋቸና ሲርና አደረጃጀቶችን ሰሜኖች ተደራጅተው እየመጡ ነው ብለው ህዝቡ እንዴት እንደሚቀሰቀስ ላወቀ ሰው በጣም ማስተዋልን ይጠይቃል። ከኦላንም ጠርቶ ጃልመሮን ጠርቶ በኦሮሚያ ክልል ውስጥ ያለውን አጓጉል ቅስቀሳዎች ለማምከን ከነሱም ጋር መነጋገር አስፈላጊ ነው። ኦላ በኦሮምኛም በአማርኛም በሌላም ቋንቋ ያስተላለፈ የአማራ ህዝብ ወንድም ነው እንዳትነካው፣ ኦህዴድ ስልጣኑ ላይ ለመቆየት ህዝብን ከህዝብ ለማጋጨት የሚያደርገው ጥረት ነው የሚል መግለጫ እያወጣ ውህደቱን ቢያደርጉ ውህደት ሳይሆን ምናላ ለመስራት ተስማምቶ ቢመጡ መልካም ነው። ከምርጫው ጋር ተያይዞ ፋኖና ኦላ ተናበው ያደረጉት ነገር አለ። ይነጋገሩ አይነጋገሩ አናውቅም። በምርጫው ላይ ግን ተመሳሳይ አቋም ይዘው ነበር። ፋኖ መጀመሪያ መግለጫ ወጣ። በአማራ ክልል ውስጥ ነፃ ፍትሃዊ ምርጫ አይደረግም፣ የለም አይኖርምም ብሎ አወጀ። ኦላም የትራንስፖርት እንቅስቃሴ አገደ። ኦላም ያንን ተከተለ። ስለዚህ ተናበዋል። ተመሳሳይ ነገር ነው ያደረጉት። እንዲህ አይነት ነገሮች በኦሮሚያ ክልል የሚገኙ ንጹሃን ዜጎች እንዳያለቁ በጋራ ቢሰሩ መግለጫዎች ቢያወጡ ጥሩ ነው። ወደ ትግራይም ወደ ቤኒሻንጉልም ወደ ጋምቤላም ወደ ሶማሌም ወደ አፋሩም መዝለቁ ተገቢ ነው ብዬ አምናለሁ።